ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ሚዲያ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ የዕለተ ማክሰኞ የከሳቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ቆዩ። የአብይ አህመድ ወንበር አስጠባቂ ኃይል እንደ ቅጠል እየረገፈ ነው ተባለ። ዛሬ ሰከላ ግሽ አባይ ከተማ ድንጋይ ገበጣና ሳንግብ ቤተክርስቲያን መሽጎ የነበረው ኃይል ላይ የአፋባ ጎጃም ቀጠና ጎጃም አገው ምድር 3ኛ ክፍለ ጦር የጊዮን ብርጌድ ክንደ ነበልባሎቹ አባግስ ሻለቃ፣ ግትም ሻለቃና ኃይሌ አድማሱ ሻለቃ ከንጋቱ 11 ሰዓት ላይ መብረቃዊ ጥቃት ሰንዝረዋል። በዚህ አውደ ውጊያ ድንጋይ ገበጣ ላይ የመሸገውን ኃይል አይበገሬው አባግስ ሻለቃ በሌሊት በመጠጋት በርካታ የጠላትን ኃይል ያስወገደች ሲሆን ብዙዎችን የጠላት ኃይል ማቁሰል ተችሏል ተብሏል። የምድር ድሮኗ አባግስ ሻለቃ ከጠላት ጋር በመተናነቅ ብሬን በመማረክ ለጊዮን ብርጌድ ማበርከቷ የቅርብ ጊዜ ትውስታችን ነው። ሳንግብ የመሸገውን ኃይል የደፈጣ መሐንዲሶቹ ግትም ሻለቃና ኃይሌ አድማሱ ሻለቃ በመናበብ መብረቃዊ ጥቃት የሰነዘሩ ሲሆን የአናብስቶችን ምት መቋቋም ያቃተው ጠላት ሳንግብ ቅዱስ ሚካኤል ቤተክርስቲያን በመግባት ራሱን አትርፏል። በዛሬው ዕለት ሶስቱ ሻለቃ በመናበብ ከ11 ሰዓት እስከ 1 ሰዓት ተኩል አውደ ውጊያ አድርገዋል በማለት የቻለ አድማሱ የጊዮን ብርጌድ የህዝብ ግንኙነት ኃላፊ መረጃውን አጋርቶናል። በወሎ ቀጠና የአማራ ፋኖ ብሔራዊ ኃይል አፋባ ንጉስ ሚካኤል ኮር ኢንጂነር ደሳሌ ክፍለ ጦርና መብረቅ ክፍለ ጦር በጋራ የሚያደርጉት ተጋድሎ በድል ታጅቦ ቀጥሏል ተብሏል። ሁለቱ የንጉስ ሚካኤል አሊ ኮር ክፍለ ጦሮች ባለፉት 10 ቀናት መካነ ሰላም ዙሪያ እያደረጉት ያለው ተጋድሎ በድል ታጅቦ የቀጠለ ሲሆን ሰኔ 2 2017 ዓ.ም ጄኔራል ዘውዱ ሰጣርጌ ለሐሰት ፕሮፓጋንዳው መካነ ሰላም ከተማ የሰበሰበውን ህዝብ ጥሎ እስኪፈረጥጥ ድረስ ዙፋን ጠባቂ ሰራዊቱን ወደ አፈር ቀላቅሎታል። ለተከታታይ ቀናት እየተደረገ ባለው ተጋድሎ ሰኔ 1 2017 ዓ.ም ምሽት 1 ሰዓት ተዋ ላይ ዙፋን ጠባቂ ሰራዊቱ በመሸገበት በመረምረም ምሽግ ላይ ጥሎት የሄደውን ተተኳሽና መገናኛ ሬዲዮ ሳይቀር በመማረክ ታላቅ ድል ተጎናጽፏል። መገናኛ ሬዲዮ ከአንድ ከተደመሰሰ ከፍተኛ አመራር የተማረከ ነውም ተብሏል። በተጋድሎው ጠላት ይዞት የነበረውን ተዋና ሰኞ ቀጠናን ጭምር በመልቀቅ ለነበልባሎቹ አስረክቧል። በዚህ የተበሳጨው ጄኔራል ዘውዱ ሰጣርጌ የታጀበበትን ዙ 23 በበታ ተራሮች ጫፍ በማስወጣት ወደ ንጹሃን ቢተኩስም በደረሰበት ጠንካራ መልሶ ማጥቃት መካነ ሰላም ከተማን ለቆ ለመፈርጠት ተገዷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ቤተ አማራ ቀጠና ገልጿል። ከአፋባ ድርጅት መሰረታ በስተጀርባ ከስነ ልቦና ውቅር አንጻር የነበረው ሂደት እጅግ አስደማሚ እንደነበር ፋኖ ግሩ ምሳሌ ገለጸ። ፋኖ ግሩ ምሳሌ እንዳለው ቋራ ለመድረስ መሪዎች የተጓዙበት አድካሚ መንገድ፣ በጉዟቸው የተመለከቱት መልክዓ ምድር፣ ከህዝቡና በየክፍለ ጦሩ እስከ ሻለቃ አመራሮች የተደረገላቸው አቀባበልና አሸኛኘት በብስለት ለተመለከተ ሌላ ተጨማሪ ስነ ልቦናዊ አማራዊ ድርጅት እንዳለ ለመረዳት ሌላ ተጨማሪ የትምህርት ዝግጅት አይጠይቅም። በተለይ ደግሞ ትልቁን የአማራ ማንነት ወደ ጎንደሬ፣ ሸዋዬ፣ ወሎዬ፣ ጎጃሚ ወደሚባል ስውት ማንነት አስይዘውና ከፋፍለው ሊበሉን የሚጋጋጡ ጠላቶቻችን ውስጥ ዋናዎቹ አማራ አንድ ሆኖ ታግሎ እንዳያሸንፍ የሚጥሩ የውጭና የውስጥ ታሪካዊ ጠላቶቻችን እንዲሁም አማራ ሆኖ ከጠቅላላው የአማራዊ አሸናፊነት ይልቅ ጎጣዊ የመንደር ስልጣንና ጥቅም የበለጠባቸው የዘመን መሳፍንት አሳፋሪ ታሪክ ናፋቂ ባለ ትንሽ አይምሮ ግለሰቦችንም ጭምር አሸንፎ የወጣ ደማዊና ስነ ልቦናዊ ውቅሩን ያስጠበቀ በምድሪቱም ለመኖሩ ጥልቅ መንፈሳዊና ሳይንሳዊ ምክንያት ያስቀመጠ የስነ ልቦና ከፍታ ማሳያችን ነው ብሏል። ከደህንነት አንጻር ስለነበረ ሁኔታ አርበኛ ፋኖ ግሩም ሲናገር 2 ወር ሙሉ በጨረሰ አድካሚ ጉዞ ውስጥ እንቁ የየቀጠናው አመራሮች ረጅም ጉዞ ሲያደርጉ የፋኖ የደህንነት መዋቅር ኃላፊነቱን በሚገባ ተወጥቷል። ምክንያቱም እቅዳቸውን ፈጽመው እስከሚመጡ በጠላት የተያዘም የተተኮሰም ምንም አይነት ነገር የለም። ጠላት ያሉበትን የሚያውቀው እኛ ባወጣነው መረጃ ብቻ እንጂ በእነርሱ የደህንነት መዋቅር አለመሆኑ፣ ይህም የድርጅታችን የደህንነት መዋቅር ከፈራረሰው ኢንተር ሃርሞኒ ቡድን እጅግ የረቀቀና የተሻለ መሆኑን ለኢትዮጵያ ሕዝብ አሳይተናል። ሰራዊቱም ተቋማዊ ደህንነት እንዲሰማው አድርጓል። ህዝቡ እንግዶችን ከቤቱ አሳድሮ በራሱ መሳሪያ ዋርድያ ሆኖም ጠብቆ ቁርስ አቅምሶ ቡና ፍልቶ ነው የሚሸኘው ያለ ሲሆን ፋኖ ግሩም ከፖለቲካ አንጻር የሚያስገኘውን ውጤት እንዲህ ይገልጻል።
ፋኖ የህዝብ ልጅ ነው። ፋኖ የህዝብን ጥያቄ ይዞ የተነሳ ታጣቂ ኃይል ነው። ፋኖ መሳሪያ ያነሳው ሰላሙን አረጋግጦ ስልጣን ለመያዝ ነው። ፋኖ አሸንፎ ነጻ የሚያወጣ ኃይል መሆኑ የሚታወቀው ህዝቡ ማደሪያ አመቻችቶ መክሮ አወያይቶ ምግብና ባህላዊ ትራንስፖርት አመቻችቶ መርቆ መረጃ ሰጥቶና ጸሎት አድርጎ ሸኝቶ መድረሳቸውንም አረጋግጦ በደስታ በአንድነትና በኩራት መኖር መቻሉ። በመጨረሻም ህዝብ በተሰበሰበበት ሁሉ ስለ ፋኖ የነጻነት ትግል ትክክለኛነት ሲማማር ይውላል። የፋኖ አመራርም ይሁን አባል የአማራ ህዝብ ከዚህ በፊት የደረሰበትን መዋቅራዊ ጥቃት ማለትም የዘር ፍጅት፣ ኢኮኖሚያዊ ጉስቁልና፣ የወሰን የማንነትና የባህል ንጥቂያ ወዘተ ችግር ተረድቶ ፖለቲካዊ መፍትሄ እንደሚያስፈልገው በውል የተረዳበት ወቅት ነው ይላል ፋኖ ግሩም። ይቀጥልና ከታሪክ አንጻርም አቧራ አልብሰውት የነበረውን የአማራውን ታሪክ ለእይታና ለንባብ ከተከለከለበት ቦታ አውጥቶ በአደባባይ ዳግም ብቅ እንዲል ያደረገ ሂደት ነው። አማራ ከፑንት፣ ከዳማት፣ ከአክሱም፣ ከዛጉዌና የሰለሞናዊ ስርወ መንግስት ስልጣኔዎችን ከመመስረት ተሻግሮ ፊደል ቀርጾ ትውፊቱን፣ ባህሉን፣ ሃይማኖቱን ጠብቆ የሌሎችን ነገሮችን ባህልና ቋንቋ ጠብቆ ለቀጣይ ትውልድ አስረክቧል። አማራ አገር አቅንቶ ባንዲራ ተክሎ ድንበር አጽንቶ በኃያልነት እስከዛሬ በጽናት ቆሟል። ምንም እንኳን ባንዳ ሊቃን ሊከዱት ቢሞክሩም ይህ የአማራ አገር መስራችነት፣ ኃያልነት፣ ጥበበኝነት እና ታሪክን ከጀግንነት ጋር ሰርቶ ለትውልድ ጥሎ የማለፍ አሻራን እንደገና አብቦ ዓለም ሁሉ አማራ አማራ እንዲል ያደረገ የገዘፈ ተግባር ነው ሲል ፋኖ ግሩም ምሳሌ የጎጃም ቀጠና የፖለቲካ ዘርፍ ምክትል ኃላፊ ገልጿል። ሰማይና ምድሩን የሚያንቀጠቅጠው የብልጽግናው አገዛዝ ከባድ መሳሪያ የሚያስደነብረው የአርበኞቹ ዘር ዛሬም ከነግርማ ሞገሱ በየጦር ሜዳው እየተገማሸረ ነው። አመፀኛው ትውልድ የወራሪውን የድሮን ዝናብ ተቋቁሞ ድል አድራጊነቱን አጽንቷል። ጋራ ሸንተረሩ ቢደረማመስ ሰማይ ምድሩ ቢደበላለቅ ማሸነፍ የማይመለስ አስደናቂ ነፍጠኛ ተነስቷል። ከእድሜያቸው ብዙ እጥፍ በበሰሉ ከትልቁ ዓላማቸው በማይዛነፉ ከመዳረሻ ግባቸው በማይነጠሉ ከእውነተኛ መንገዳቸው በማያፈገፍጉ ጀግኖች እጅ ላይ ያለው የአማራ ትግልም ከነክብሩ ቀጥሏል። አማራ የህልውና ትግሉን አደራ ለማይበሉ ታማኝ ልጆች አስረክቧል። የማይሰበሩት አርበኞች እንደ ብረት የነጠረውን አምባገነን ስርዓት በነበልባል ክንዳቸው አቅልጠው እያከሰሙት ነው። የነጻነትን አስፈላጊነት ብቻ ሳይሆን የሚጠይቀውን ውድ ዋጋም ተረድተው በልበ ሙሉነት እየተፋለሙ ነው። በተስፋ ሳይሆን በሚጨበጥ ውጤት የሚለኩ የትውልዱ ኮከቦች ተፈጥረዋል። የአማራ ምድር ለባንዳዎች ቤርሙዳ እንዲሆን ያደረገ ትግል ተገንብቷል። ከትናንቱና ከዛሬው የበለጠ ጽናትና መናበብን ግን ነገም ይጠይቃል። ለዚህም በባንዳነት በተሰለፉ ግለሰቦችና ቡድኖች ላይ የሚወሰደው እርምጃ መጠናከር አለበትም ተብሏል። በኢትዮጵያ የጦርነትና የዲፕሎማሲ ታሪክ ውስጥ ባንዳነት በየዘመናቱ ሁሉ የነበረና የቀጠለ ነው። አይነተ ብዙ እንደሆነ የሚነገርለት ባንዳነት በጥቅል እሳቤው ለግላዊ ጥቅም ሲባል የሀገርንና የሕዝብ ህልውና አደጋ ላይ በሚጥሉ ጉዳዮች ላይ ከጥላት ጋር ወግኖ መሰለፍን የሚመለከት ነው። ባለፉት 100 ዓመታት የሀገሪቱ ታሪክ እንኳን አርበኝነትን በሚጠይቁ ዘመናት ሁሉ ባንዳነትም አብሮ ነበር። ሁለተኛው የኢትዮጵያና ጣሊያን ጦርነት በ1928 ሲጀመርና እንደ ደም መመለሻ የተቆጠረችው አድዋ አንጢቾንና ኤዲግራትን ለማጥቃት ሲሞክር መንገድ መሪዎቹ በዋናነት ኢትዮጵያውያን ባንዳዎች ነበሩ። በንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ የምስራቅ ትግራይ ገዢ ሆኖ ተሹሞ የነበረው የደጃዝማችነት ማዕረግ ያለውና በገንዘብ የተገዛው ኃይለ ሥላሴ ጉግሳ በወቅቱ ከነበሩ ቁንጮ ባንዳዎች ውስጥ አንዱ ነበር። ግለሰቡ ሲመራ የነበረውን ጦር ጨምሮ ለፋሽስቱ ሞሶሎኒ ኃይል በማስከበር የትግራይ ከተሞችን በጦር ጀት አስደብድቧል። በዚሁ ዓመት የኢትዮጵያን ጦር በማይጨው ጦርነት የተፈጸመበት ጥቃትም በዋናነት በጣሊያን ጦር ጉልበት ሳይሆን በባንዳዎች ድጋፍ የተደረገ እንደነበር የታሪክ መዛግብት ያስረዳሉ። የጣሊያን ጦር ከወልወል ግጭት በኋላ የመረብ ወንዝን ተሻግሮ የኢትዮጵያን ግዛት ከወረረበት ቅጽበት ጀምሮ በትግራይ ምድር የተደረገው የአርበኞች ተጋድሎ ከወራሪው እኩል ከአካባቢው ባንዳዎች ጋርም ነበር። ኢትዮጵያውያን በቅኝ ገዢዎች ላለመገዛት የሚያደርጉት ፊልሚያ የሚደንቀውም እንዲህ ባሉ ፈተናዎች ውስጥም የሚከናወን በመሆኑ እንደሆነ በጦርነቱ ከበጌ ምድሩ ራስ ካሳ ጋር አብሮ የዘመተው ቼኮስሎቫኪያዊው አዶልፍ ፓራላስክ በሀበሻ ጀብዱ መጽሐፉ ላይ ከትቧል። የሀገሩን ክብር በልጁ የሻሽ ወርቅ ነፍስ ለመቀየር ያልፈቀደው ደጃዝማች በላይ ዘለቀ እንደነበረው ሁሉ ክብሩን ለሳንቲም የሸጠ ባንዳም ሞልቶ ነበር። እነ ብፁዕ አቡነ ጴጥሮስና እነ ደጃዝማች ኡመር ሰመተር በጀግንነታቸው ጸንተው ሰማዕትነትን ሲቀበሉ በየቤተ እምነቶቹ ለጣሊያኖች ያደሩ በርካቶች ነበሩ። የአፄ ዮሐንስ አራተኛ ልጅ ከሆኑት ራስ መንገሻ የተወለዱት ልዑል ራስ ስዩም በአርበኝነት ሲፋለሙ ከጣሊያን የሚቀርብላቸውን ጥቅማ ጥቅም በእንቢተኝነት መልሷል። በተቃራኒው ግን እርሳቸው ከሚመሩት ጦር ውስጥ ጨምሮ በርካታ ባንዳዎች እየከዱ ከነጩ ወራሪ ጋር ተሰልፈዋል። አርበኝነትና ባንዳነት የማይነጣጠሉ ግን የማይገናኙ ስለመሆኑ
በተግባር የተገለጠበት ነበር። ባንዳነት ከማህበራዊ እሴቶች የመነጠል፣ ከሞራላዊ እሳቤዎች የመቃረን፣ ከራስ ማንነት ጋር የመጋጨት፣ ከሰውነት ባህሪዎች የመራቅና የመውረድ ማሳያ ነው። ባንዳ ማለት ትንሽዬ ጭንቅላት ላይ የተቆለለ ሆድ ያለው ማለት ነው ይላሉ ፕሮፌሰር ምንዳራለው ዘውዴ። ከመርፌ ቀዳዳ በጠበበ ከዘንጋዳ ፍሬ ባነሰ ሕሊና ውስጥ ለፍትህ፣ ለሞራል፣ ለእውቀት፣ ለእውነት፣ ለሀገር ፍቅር እንዳይጨነቅ ከርስ የተጫነበት ነው ይላሉ። ባንዳነት በራስ ላይ የሚፈጸም ክደት ነው። ከሀገርና ሕዝብ በላይ የሚነጠቅ ነጻነትም ነው። የአማራ ሕዝብ እያደረገ ባለው ትግል ውስጥ እየተፋለመ ያለው እንዳለፉት ዘመናት አይነት ባንዳዎችን ብቻ አይደለም። በታሪክ ውስጥ የታዩ የባንዳነት ሚናዎች በአብዛኛው ጥቂት ግለሰቦችን በተናጠል የሚያስመለክቱ ነበሩ። አማራ ግን ከግለሰቦች በባሰ ሁኔታ የቡድን ባንዳዎች ጋር እየተናነቀ ነው። ከትነግ መራሹ ኢህአዴግ ጀምሮ እየጎለበተ የመጣው ቡድናዊ ከሃዲነት የአማራ ሕዝብ ያለፉት ዓመታት መከራዎች ሁሉ መነሻ ነው። ትነግ የሀገሪቱን በነጣጥሎ የመግዛት ትርክት ውስጥ ዋነኛ ፈረሱ አድርጎ የጋለባቸው የነበረው ቡድኖችን ነው። ብአዴንን በሙሉ ባንዳነት፣ ኦህዴድንና ደኢህዴንን በከፊል አጋርነት ሲያስገብር፣ አብዴፓ፣ ሶዴፓ፣ ሀብሌ፣ ገሃዴንና ቤጎዴንን ደግሞ ለጉዝነት የቀረቡ ድርጅቶች በማድረግ ተጠቅሞባቸዋል። የኦህዴዱ ቡድን ያገኘውን ጠባብ መንገድ በብልህነት ተጠቅሞ የአውራነት ሚናውን ሲረከብ የብአዴን ባንዳነት በአይነቱም በመጠኑም ጨምሮ ቀጥሏል። አማራ ትናንት ለውጭ ሀገር ቅኝ ገዢዎች አድረው የከዱ ባንዳዎችን እየተፋለመ አንበርክኮ ሀገርን ከነ ክብሯና ድንበሩ አሻግሯል። ዛሬም ከገጠመው የሀገር ውስጥ ወራሪና ከባንዳዎች ጋር እየተናነቀ ህልውና እያስጠበቀ ነው። የዚህ ዘመን የአማራ ትውልድ የገጠመው ከፖለቲካዊ ከኢኮኖሚያዊና ወታደራዊ ባንዳዎች ጋር ነው። ከአማራ እናቶች አብራክ ተወልዶ አገዛዙ የራሱን ወገን እንዲጨፈጭፍ ሲልከው አጎብድዶ የሚቀበል ብቻ ሳይሆን ከታዘዘው በላይ አድርጎ ለመፈጸም የሚሞክር ወዳደር ጦር ተፈጥሯል። ጄኔራልነትና ኮሎኔልነት ተደርቦለት ሻለቃነትና ሻምበልነት ይዞ በእናትና አባቱ በእህትና ወንድሙ ላይ ቃታ የሚስብ ፕሮፌሰር ምንዳራለው ዘውዴ እንዳሉት ባለትንሽ ጭንቅላትና ባለግዙፍ ሆድ ባንዳ ሰራዊት ከአማራ ምድር በቅሎ በአማራ ላይ ተሰማርቷል። ስለምትገደል ነፍሰ ጡር፣ በቡድን ስለምትደፈር እንስት፣ ከጸሎታቸው ላይ ስለሚረሸኑ የሃይማኖት አባቶችና መነኮሳት፣ ከአቡጊዳ ፊደላቸው ላይ ስለሚቀጩ የአብነት ተማሪዎች፣ ከሽምግልና ላይ ስለሚሞቱ አዛውንቶች፣ ከእርሻ ቦታቸው ላይ ስለሚወድቁ አርሶ አደሮች፣ በጅምላ ስለሚገደሉ ገበያተኞች፣ እየታፈኑ ደብዛቸው ስለሚጠፋ ወጣቶች፣ ህልውናው ከነሴቱ እንዲቀበር ስለተፈረደበት ህዝብ ለደቂቃ የማይገደው ንጹህ ባንዳ በዚህ ዘመን አማራ ላይ በቅሏል። እብሪት ወጥሮት ህዝብ ላይ ለሚያቀርሽ አገዛዝ የሚታዘዝ ሀገሪቱን ባለም አደባባይ ላዋረደ መንግስት ወንበዴ የሚወግን ያለ እንባ የማያደር ሰይጣናዊ ስርዓትን ለማስቀጠል የሚለፋ ተራውን ጠብቆ ከሚበላው ከሃዲ ቡድን ጎን የተሰለፈ የደም ዙፋንን ለማስቀጠል የሚሞት ከንቱ ባንዳ ከአማራ ማፀን በቅሏል። መከላከያ በሚል ስም የተጠረነፈው የአማራ ተወላጅ ይቅርታ የማይገባው ክህደት ውስጥ ነው። በአበባው ታደሰ፣ በአዳምን መንግስቴ፣ በሙሉዓለም አድማሱ፣ በጌትነት አዳንና በሌሎች ባለማዕረግ ግለሰቦች ላይ ብቻ የማይቆም እስከ እግረኛ የሚደርስ ወታደራዊ ባንዳነት አለ። አማራ የሚታገለው ከኦሮሚያና ከሲዳማ፣ ከወላይታ፣ ከጋምቤላ ከመጣው የፋሽስታዊ ስርዓት ጋር ብቻም አይደለም። ከጎጃምና ከጎንደር፣ ከወሎና ከሸዋ ከሄደው የራሱ ከሃዲ ጋርም ነው። ይሄኛው ቡድን በቀጥታ በህልውና መቀጠል አለመቀጠልን በአፈሙዝ የሚወስን ስለሆነ ምላሹም ጠንካራ የነፍጥ ውጊያን የሚጠይቅ ነው። ይህ ቢሸሹትም የሚከተል መራራ እውነት ነው። እንዲህ ያሉ ግለሰቦችና ቡድኖች ላይ የሚኖር ርኅራኄ አልባነት ችግሩን ያስተካክላል ሲል ብላክ ላይን ሚዲያ ዘግቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የትንታኔ መረጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።